ሁለተኛው ምክንያቴን ደግሞ ልጥቀስላችሁ። ይሄኛው አንቺ በግልሽ ምን ያህል ኤክስፕሎር አድርገሻል? የተገለጠልሽ ነገር አለ ወይ? እግዚአብሔር የነገረሽ ነገር አለ ወይ የሚል ጥያቄ የሚያቀርበልኝ ሰው አለ እና እኔ ምንም በዚያ ደረጃ የተገለጠልኝ ነገር የለም። ግን አንዳንድ መገጣጠም በሚመስሉ ነገሮች የሆኑ ነገሮችን እንድመለከት ራሱ መንፈስ ቅዱስ የሚመራኝ የሚመስሉኝ ሁኔታዎች ይከሰታሉ። አንዳንድ ጊዜ ምን ገጠመኝ መሰላችሁ? ከሆኑ ዓመታት በፊት ነው፣ ቆየት ብሏል። ሌሊት ከነቃሁኝ መዝሙረ ዳዊት የማንበብ ልማድ አለኝ እና መዝሙረ ዳዊት ለማንበብ ተነሳሁኝ። ከዛ ልጸልይ ከቆምኩ በኋላ የሆነ ነገር ነበር የዛ ሰሞን እንግዲህ በጣም ድባቴ ውስጥ የከተተኝ ይመስለኛል። ወይ የጦርነት ዜና ነው ወይ ደግሞ የመታገት ዜና ነው። ብቻ ከተለመዱት የሰቆቃ ዜናዎች አንዱን ወይ ሁለቱን ወይ ሶስቱን ሰምቻለሁ ያ ሰሞንና ውስጤ በጣም ድብት ብሎት ነበረ፣ አዝኜ ነበርና ዳዊቱን ለመጸለይ ካነሳሁት በኋላ መልሼ ተውኩትና ዝም ብዬ እንዲሁ ከልቤ በተሰበረ ልብ ልበላችሁ መጸለይ ጀመርኩ። በቃ ዝም ብዬ ለእግዚአብሔር ማውራት ጭንቀቴን ማለት ነውና ሌሊት ነው። በጣም በትኩረት ነው እንግዲህ ልባችሁ ስብስብ ብሎ ነው የምትጸልዩት ሌሊት ላይ አይደል? እና መቼ ነው ግን ፈጣሪ፣ መቼ ነው ድሃው ፍትህ የሚያገኘው? መቼ ነው እንደው ሰላም ያለው ነገር የምናገኘው? መቼ ነው ወይ ይሄ ኢትዮጵያ ትንሣኤ የሚባለውን ነገር አምጣና ገላግለን፣ ይሄ ንጉስ ቴዎድሮስም በለው ንጉስ ከበደም በለው ብቻ አንዱን አምጣልንና የተሻለ ስርዓት አሳየን። መቼ ነው ሰላማችንን የምናገኘው? መቼ ነው ጽድቅ የምናየው? መቼ ነው የተሻለ ህይወት የምናየው? መቼ ነው ፍቅር የምናየው? ሰው ለሰው ተሳስቦ አገሪቱ መቼ ነው ካንተ ጋር ራሱ መገናኘቷን ምናየው? ወይ ካንተ አልሆንም ወይ ከምድራዊው ነገር አልሆንም። ፍትህ የለም፣ ርትዕ የለም። እና ብቻ በአይምሮ ውስጥ የነበረው በጣም ይሄ የሚገፋው ህዝብ፣ የሚበደለው ህዝብ በተለያየ መንገድ ንብረቱን የሚያጣው በቃ ምን ልበላችሁ ታውቁታላችሁ። እና በጣም በጭንቀት ያንን ጸሎት ካደረኩ በኋላ እንግዲህ መዝሙረ ዳዊት ሲጸለይ ቀኑ ሮብ መሆኑን አስታውሳለሁ። እንግዲህ ሮብ ከሆነ መዝሙረ ዳዊት ስትጸልዩ የምትጸልዩ ታውቁታላችሁ። ከ61 ነው የሚጀምረው አይደል? መዝሙር 61 ከዚያ ነው የሚጀምረው። ሰኞ ከ1 እስከ 30 ነው። ማክሰኞ ከ31 እስከ 60 ነው። ሮብ ደግሞ ከ61 እስከ 80 ነው። እና እኔ ግን እጄ የመራኝ መዝሙር 71 ነው የከፈትኩት ቀጥታ። ልክ ከ71 እንደሚጀምር ምንም 61 የሚለውን አላስታወስኩም። ሌላ ጊዜ እኮ አስታውሳለሁ። የዛን ቀን ግን 71 ላይ ነው ቀጥታ የሄድኩትና አሁን እየጸለይኩት የነበረውን ነገር መዝሙር 71 ውስጥ አገኘሁት እና ግራ ተጋባው። ራሱ አሁን ስለ የነበረው ነገር አይደለም እንዴ ይሄ አልኩና በጣም ደነገጥኩኝ። ላንብብላችሁ መዝሙር 71። አቤቱ ፍርድህን ለንጉስ ስጠው፣ ጽድቅህንም ለንጉስ ልጅ። ህዝብህን በጽድቅ ድሆችህንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች የህዝብህን ሰላም ይቀበሉ። ለድሆች ህዝብህ በጽድቅ ፍረድ፣ የድሆችንም ልጆች አድናቸው፣ ትዕቢተኛውንም አዋርደው። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለልጅ ልጅ ይኑር። እንደ ጠል በባዘቱ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ይበቅላል። ጨረቃም እስኪያልፍ ድረስ ሰላሙ ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ዓለም ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። የሳባና የአረብ ነገስታት እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ድሃውን ከሚቀማው እጅ ረዳት የሌለውንም ምስኪን ያድነዋልና። ለድሃና ለምስኪን ይራራል፣ የድሆችንም ነፍስ ያድናል። ከአራጣና ከቅሚያ ነፍሳቸውን ያድናታል። ስሙም በፊታቸው ክቡር ነው፣ እርሱም ይኖራል። ከአረብም ወርቅን ይሰጡታል፣ ሁልጊዜም ስለ እርሱ ይጸልያሉ፣ ዘወትርም ይመርቁታል። በተራሮች ራስ ላይ ለምድር ሁሉ መጠጊያ ይሆናል። ፍሬውም ከሊባኖስ ዛፍ ይልቅ ከፍ ከፍ ይላል፣ እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ቡሩክ ነው። ከፀሐይም አስቀድሞ ስሙ ነበረ። የምድር አሕዛብ ሁሉ በእርሱ ይባረካሉ። ሕዝቡ ሁሉ ያመሰግኑታል። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። የምስጋናው ስም ለዓለምና ለዘላለም ይባረክ። ምስጋናው ምድርን ሁሉ ይምላ። ይሁን ይሁን ይላል። እና ይሄንን መዝሙር በማነብበት ጊዜ እንዳልኳችሁ ደነገጥኩኝ። ስለ ፍትህ፣ ስለ ሰላም፣ ስለ ንጉስ መምጣት፣ ስለምን እያሰብኩና እየተጨነቁ በጸለይኩበት ሰዓት ስለሆነ ይሄን ያየሁት። እንዳልኳችሁም ደግሞ ከ71 አይደለም የሮብ ጸሎት የሚጀምረው፣ ወደዛ ይመራኝ ነገር አለ ማለት ነውና እቺን በልቤ ያስኩኝና ለማንኛውም ጸሎቱን አድርሼ ጨርሼ ከዚያ በኋላ መዝሙር 71 ከኢትዮጵያ ትንሣኤ ትንቢት ጋር ይገናኛል እንዴ?
እኔም ማቀው መዝሙር 71 ቅዱስ ዳዊት ለልጁ ለሶሎሞን በትንቢት መልክ የተናገረው ነው። ከዛ ደግሞ ዋናው ትንቢትነቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ከዚያ ውጪ እንግዲህ ያው ለእስራኤል ነገስታት ለደጋጎቹ ለነዝቅያስም ጭምር እንግዲህ ያው ሌየርስ ኦፍ ሚኒንግ አለው አይደለም። ለአንዱ የተነገረው ትንቢት በዘመኑ ለዛ ንጉስ ይሆንና በፍጻሜው ግን ለክርስቶስ ቢሆንባቸው ብዙ ትንቢቶች እንዳሉ እናውቃለን። ያ መሆኑን ነው ማቀው። ከዚያ በኋላ ስለ አንድ የኢትዮጵያ ንጉስ የሚያመለክት ነገር አለው እንዴ ነገር ብዬ ተገረምኩና መልስ ሲሆን እንዴ ተሰጠኝ አልኩ። ከዛ ኢንቨስቲጌት ማድረግ ጀመርኩ የዛ ሰሞን ማለት ነው። ቆይ ከኢትዮጵያ ትንሣኤ ጋር የሚገናኝ ከሆነ መዝሙር 71 በተለየ ሁኔታ በአውሮፓ ሬኔሳንስ ጊዜ ተጠንታ መሆን አለበት ብዬ ገመትኩና ጉግል አደረኩኝ። አንድ ማቀው ላይብራሪ አለ፣ ኦንላይን ላይብራሪ ፍሪ አክሰስ ያለው የእንግሊዝ ዩኒቨርሲቲዎች ዲዘርቴሽኖች የሚከማቹበት ነው ጥናታዊ ጽሁፎችና እዛም ውስጥ ገብቼ ፈላለኩና ኦፍ ኮርስ መዝሙር 71 ትኩረት ተደርጎበት ይጠና የነበረ ከሮያል ሳልምስ ወይንም የነገስታት ጸሎቶች ተብለው ከሚጠሩ ከሌሎች የመዝሙረ ዳዊት ክፍሎች ጋር አብሮ ትኩረት ተደርጎበት በሬኔሳንስ ጊዜ ይጠና የነበረ መዝሙር ነውና ተገረምኩ በጣም። ሮያል ሳልምስ የሚባሉት እነማን ናቸው ብዬም አየሁ። የተወሰኑ የተመረጡ አሉ። የኛውን ልንገራችሁ። በእኛ ነገስታት ሲቀቡ ጥንት ለምሳሌ በአቡነ ተክለ ሃይማኖት ገድል ላይ ታገኙታላችሁ። ቅዱስ ሚካኤል አጼ ይኩኖ አምላክን ለመቀባት ቅባ መንግስት እንዲያፈሉ ለአቡነ ተክለ ሃይማኖት ጸሎት እንዲያደርጉ የሚከተሉትን ሰጥቷቸዋል። መዝሙር 2 3 4 19 20 እንግዲህ ከግዕዝ ወደ አማርኛ የተተረጎመውን መሰረት አድርጌ ነው የምገልጽላችሁ። 34 43 44 50 67 69 70 71 84 85 88 98 101 እና 144 እንግዲህ 71 ከዚህ ውስጥ አብሮ አለ ማለት ነው። ከመዝሙረ ዳዊት ውስጥ እነዚህን መዝሙሮች እንዲጸልዩ ከዛ ጸሎተ ሐናን፣ ጸሎተ እግዝእትነ ማርያምን፣ ጸሎተ ዘካርያስን፣ አምስቱ መኃልይን፣ ውዳሴ ማርያምና አንቀጸ ብርሃንን እነዚህን ደግመው ቅባ መንግስቱን ካዘጋጁ በኋላ አጼ ይኩኖ አምላክን እንዲቀቡ ከዚያ ደግሞ ከአጼ ይኩኖ አምላክ በኋላ ከ300 ዓመት በኋላ አጼ ዘርዓ ያዕቆብ ከሱ የተረፈውን ይቀባል ብሎ ነገራቸው ቅዱስ ሚካኤል። ከሆኑ ጊዜያት በኋላ ደግሞ ሁለት የሚነሱ ቅዱሳን ይቀቡትና በኢትዮጵያ ላይ ይነግሳሉ የሚል አይነት ትንቢት ለአቡነ ተክለ ሃይማኖት ነገራቸው ማለት ነው። ከሱ የተረፈውን ደግሞ እነሱ እንደሚቀቡትና እንግዲህ ይመጣል የተባለው ጳጳስና ንጉስ ሊሆን ይችላል አይዶን ነው። ይሄንን አስታወስኩኝ። አውሮፓውያኑ እነዚህን ሊስቶች አጥንተዋቸዋል እና የነሱ ሮያል ሳልምስ ብለው የሚጠሯቸው የነገስታት መዝሙሮች ብለው የሚጠሯቸው ሊስታቸው ከዚሁ ጋር ይቀራረባል። እነሱ የተወሰኑ ይጨምራሉ፣ ከዚህ ውስጥ ደግሞ የተወሰኑትን ይቀንሳሉ። አብዛኛው ግን ኦቨርላፕ ያደርጋል እና በሬኔሳንስ ጊዜ ይሄ በጣም ተጠንቷል። ከዚያም በተጨማሪ ደግሞ ልክ የህትመት ማሽን እንደተፈለሰፈ መጀመሪያ ከታተሙት መጽሐፍት ውስጥ የግዕዙ መዝሙረ ዳዊት ነው በአውሮፓ ከታተሙት መጽሐፍት ውስጥና ትኩረት ተደርጎበት መዝሙረ ዳዊት ይጠና ነበረ። ለምን ይመጣል የተባለው ሚሌኒየም ወይንም ዩቶፒያ ከኢትዮጵያ ጋር እንደሚያያዝ ስለሚያውቁ ከሚነሳ ንጉስም ጋር እንደሚያያዝ ስለሚያውቁ ለዛ ነው ትኩረት ሰጥተው የሚያጠኑትና ይሄ it was an eye opener for me። አንድ ሰሞን በጣም ነበር ሮያል ሳልምስ የሚባሉትን ከነሱም ከኛም አንድምታ አንፃር በጣም አየው የነበረውና ስለ ፍትህ፣ ስለ ርትዕ፣ ስለ ሀገር ትንሣኤ ነው በጥቅሉ የሚያወራው ማለት ነው። ከዛ የተወሰነ ጊዜ ደግሞ ቆየና እንደውም አንድ ነገር ደግሞ ተጨመረልኝ። አባ ተስፋ ስላሴ ሞገስ ስለ መዝሙር 71 ያሉት ነገር አለ በመጽሐፋቸው ውስጥ በ2004 የታተመው ሃይማኖት ፖለቲካ ነው፣ ፖለቲካም ሃይማኖት ነው የሚለው መጽሐፋቸው። በዚያ ውስጥ ገጽ 147 ላይ ይሄ መዝሙር ለየት ያለ መዝሙር መሆኑንና ስለ ኢትዮጵያ የሚያመለክት መሆኑን የገለጹበት ክፍል አለ። ምን ብለዋል መሰላችሁ? በመዝሙር 71 ከቁጥር 8 እስከ 12 ላይ ያለውን ይመልከቱ ይላሉ። እናንተ እንደምታስቡትም አይደለም ነው የሚሉት። እንደውም ስለ ኢትዮጵያ በጣም ዳይሬክት ሬፈረንስ አለው። የታተመው ትንሽ ዲስቶርትድ ሆኗል፣ ተበላሽቷል። የጥንቱ የሚለውን ግን ልንገራችሁ ነው የሚሉት። የኢትዮጵያውያን አምላክ ያው እግዚአብሔር ከባህር እስከ ባህር ድረስ ከወንዝም እስከ ወንዝ ድረስ የዓለም ድንበርና ዳርቻን ይገዛል። በፊቱም ኢትዮጵያውያን ዘወትር እስከ ዓለም ፍጻሜ ለአምላካቸው ይሰግዳሉ። የተርሴስና የደሴቶች ለኢትዮጵያ ነገስታት እጅ መንሻ ስጦታ መባ ያቀርባሉ። የሳባ ኢትዮጵያና የአረብ ነገስታት ሁሉ እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብን በሙሉ ይገዙለታል ለኢትዮጵያው ንጉስ። እንደዛ ነው የሚሉት እሳቸው። ይህ ኃይለ ቃል እና አነጋገር ከጥንቱ የእናት ኢትዮጵያ መዝሙረ ዳዊት ያለ ነው።
እናንተ ደግሞ በተሰጠው ትርጓሜ ካልተስማማችሁ መዝሙሩና ቁጥሩ ከላይ ተገልጾላችኋልና በምታውቁት በአዲስ ትርጉም መጠቀም የምትችሉ መሆኑን በታላቅ አክብሮትና ትህትና አሳስባለሁ። ካመናችሁኝ ያመናችሁኝ፣ ካላመናችሁኝ የሚመስላችሁን ቨርዥን አንብቡ ማለታቸው ነው እንግዲህና ስለ ክርስቶስ የተነገረ ትንቢት ነው። ስለ ሰሎሞን የተነገረ ትንቢት ነው። የኢትዮጵያ መንግስት የዳዊት ዙፋን የሰሎሞን ዙፋን ይባል እንደነበረ እናውቃለን። እስከ አፄ ኃይለ ሥላሴ ድረስ የነበረው የክርስቲያናዊ ስርዓተ መንግስት ማለት ነው። ኢየሱስ ክርስቶስ ደግሞ ንጉሳችን ነው ተብሎ በሰንደቅ ዓላማው ላይ ሳይቀር በአንበሳ ተመስሎ ንጉሳችን የኢትዮጵያው ንጉስ የተባለው እንግዲህ ኢየሱስ ክርስቶስ እንደሆነ ከሱም በተጨማሪ ደግሞ ኢየሱስ ክርስቶስን አምላካችን፣ ገዢያችን፣ ንጉሰ ነገስታችን ብለው የተቀበሉትና የሱ እንደራሴ ተብለው የሚቀቡት አጼዎች በሙሉ ሪፈርድ የሚሆኑበት መዝሙር እንደሆነ መረዳት እንችላለን ማለት ነው። እንግዲህ አንዳንዶቹ በጣም በተሻለ ሁኔታ ይሄንን ሪፕሬዘንት ያደርጋሉ። አንዳንዶቹ ደግሞ ከነሱ ባነሰ የምግባር ደረጃ የሚገኙ ሊሆኑ ይችላሉ። ዞሮ ዞሮ ፕሬስተር ጃንን ነው የሚያመለክተው ማለት ነው በአንድም በሌላ እና የእሳቸው ምስክርነት አሳምኖኛል። የጥንቱ የኢትዮጵያ መዝሙረ ዳዊት እንደዛ ሊል እንደሚችል ውስጤን አሳምኖኛል። እናም የተሰጠኝ መልስ ይሄ ነው ማለት ነው። በዚያን ወቅት እንግዲህ ስለ ፍትህ፣ ስለ ርትዕ በተጨነቁ ጊዜ ድሃውን መቼ ነው ማን ነው የሚታደገው? መቼ ነው አምላካችን የምትደርስልን? መቼ ነው የተሻለ ዘመን የምታሳየን? እያልኩ በጣም ተጨንቄ በጸለይኩበት ሰዓት ወደዚህ ጸሎት የመራኝ መልሱ እዚህ ውስጥ ስላለ ነው ማለት ነው። ሰሎሞን ስለሚወለድ ያንን ትንቢት አይደለም እየነገረኝ ያለው መቼም አይደል እግዚአብሔር፣ ወይም ክርስቶስ ይወለዳል የሚለውን ትንቢት አይደለም እየነገረኝ ያለው። አንድ የሚመጣ የኢትዮጵያ ንጉስ አለ ሚለውን ነው እየነገረኝ ያለውና እንደዚህ አይነት ብዙ ገጠመኞች አሉኝ። በአንድም በሌላ መልክ በዚህም ማዙሮ በዚያም ማዙሮ የሚያሳየኝ ነገር ሁልጊዜም በሪሰርችም ልሂድበት፣ በጸሎትም ልሂድበት፣ ከሰዎች ጋር በመነጋገርም ልሂድበት ወደዚሁ ነጥብ ነው እየመላለሰ የሚያመጣኝና ይሄ ነው እንግዲህ ለኔ ተስፋ የሚሰጠኝና የሚያሳምነኝ። ነገር ግን 100% እርግጠኛ ሆኖ በኢትዮጵያ ላይ ይሄ ይሆናል፣ በዓለም ላይ ይሄ ይሆናል ማለት የሚችል ማንም የለም። መቼ ይሆናል ስለሚለውም ማንም የሚያውቅ የለም። መቼ እንደሚሆንም ደግሞ ማወቅም አይጠበቅብንም። በነገራችን ላይ እንደሚሆን ካወቅን ብቻ በቂያችን ነው። እኔ ደረስኩበት አልደረስኩበት የሚለው አያስጨንቀኝም። በነገራችን ላይ ተስፋው ብቻ ደስ ይለኛል። ማለት ለምሳሌ ነቢያት አሁን የክርስቶስን መወለድ ተስፋውን ብቻ እኮ ነው ሃይማኖት አድርገው የኖሩት። በአንተ ዘመን ደርሼበት ስትወለድ ካላየውህማ ምኑን አመለክኩህ ምናምን አላሉም እኮ። ያ ብቻ በቃ ክርስቶስ ተወልዶ ዲያብሎስን ድል እንደሚያደርግ፣ ለዓለም ሌላ ተስፋ እንደሚሰጣት፣ መንግስተ ሰማያት ለሰዎች ክፍት እንደምትሆን፣ ገነት እንደምትከፈት ያንን በማወቃቸው ብቻ አርቀው በተስፋ አይተውት በዚያ ረክተው አርፈዋል። ኢትዮጵያም ትንሣኤ እንዳላት እውነቷ እንደሚገለጥ አሁን የሚያላግጡባት በኋላ እንደሚያፍሩ ለኔ ካወኩኝ ምን እፈልጋለሁ? ልጆቼ ይዩት፣ የልጅ ልጆቼ ይዩት፣ ወይም የልጅ ልጅ 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 ልጆቼ ይድረሱበት። ብቻ ያ ዘመን እንደሚመጣ ካወኩኝ አለቀ። እኔ በሰላም መተኛት እችላለሁ። ዛሬ በሰላም መሰናበት እችላለሁ ከዚህ ምድርም ማለት ነውና ተስፋ ብቻውን ትልቅ ምግብ ነው። አንተ ብቻህን በተስፋ አሳድረኸኛልና ያለው ቅዱስ ዳዊት እኮ ክርስቶስ አሁን እንደማያድነው ያውቃል፣ ግን ተስፋ እንዳለው ያውቃል። ከሲኦል ታወጣኛለህ፣ ሲኦል ብገባም ከሲኦል ታወጣኛለህ፣ ብሞትም በገሃነም ብቀጥልም ለተወሰኑ ዘመናት መጨረሻ ላይ ግን ያንተ ነኝ እና በዚያ ደስ ብሎኝ እኖራለሁ የሚለውን ነገር ነው የተናገረው። ስለዚህ በዚያ ተስፋ መኖር እንችላለን። እንደርስበታለን አንደርስበትም፣ አያስጨንቃችሁ፣ ግን ይሆናል የሚል እምነት አለኝ። መጽሐፍ ቅዱሱም አካዳሚክሱም ሳይንሱም ንግርቱም ሚቶሎጂውም ተረት ተረቱም ሃይማኖቱም ተረት ተረት እያላችሁ የኢትዮጵያን ታሪክ የምታሾፉበትም አላችሁ። ላወቀበት ተረትም ሀብት ነው። ተረት ተረቱም ሁሉም ነገር የሚጠቁመው ወደዚያ ነውና ይሄንን ነው ማምንበት።